የሰው ልጅ ጸጋ ማመስገን ነው ምንም ነገር ቢሆን ማመስገን መቻል አለብህ እንደ ኢዮብ ማለት ነው ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት ነው አምላክ ደግሞ የሚጠላው ማጉረምራሚ ሰው አኩተምታሚ ሰው በጣም መጥፎ ሰው ነው አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ ተመሰረተ ያለ ማመስገን ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው አንድ ቀን ሳያመሰግን ድንጋዩን መታና ጠጥቷል አትገባም ምድረ ርስት አትገባም ተባለ ለምን ስላላመሰገንኪ ነው እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው አንሶላ ውስጥ ነው የሚጀምረው ትልቁ ጉዳይ ስለዚህ ይሄን መርሃ ግብር የሚመለከቱ ሰዎች አንሶላቸውስ ምን ማሰብ እንዳለ ቀናቸውን ለማሳመር በቅዱስ ሐሳቦች መጀመር ገና አንሶላ ውስጥ ይያለ ይሄ እኔም ማደርገው ነው አብዛኛው ጊዜ ማደርገው ነው አንደኛ ጠዋት ከእንቅልፍ ስነሳ ሁለት ሐሳቦች አሉኝ አንድ ገና ብልጭ የሚል ሐሳብ ሁለተኛ ደግሞ ቁርጥ ሐልዮ የሚባለው ምትወስነው ሐሳብና በቃ ልክ አይንህን ገለጥክ አይደል አንሶላ ገለጥክ ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ እና አይንህን ገልጠሃል ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል ስለዚህ ስለ ትንፋስ ማመስገን አለብህ ገና የመጀመሪያው ስለ አይን መገለጥ አንሶላ ውስጥ ሆነ ስትጀምረው ማለት ነው ቀን ጨፍነ ልታደርኮ ትችላለህ ላትገልጠው ትችላለህ ግን ገለጥክ በቃ ያቺ የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን ምታመሰግንባት የአይን መገለጥ መሆን አለባትና ይቀን አዲስ ስጦታ ነው ላንተ የተሰጠ አዲስ ስጦታ ነው እንደው ምን ይላሉ 365 ገጽ የያዘ መጽሐፍ ነው የተሰጠና በየተጻፈበት ንጹህ ነው ይሄ ላንተ ዛሬ ጥሩ ምጽፍበት ወይ መጥፎ ምጽፍበት ገጽ ነው ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ እና እንደውም አንዳንድ ሰው ሲያማርሩ ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለው ዳዊት በመዝሙር 117 በቅንፍ 118 24 ደስ ይለኛል ምን ይላል ዛቲ ዕለት እንተገብረ እግዚአብሔር እቺ ዕለት እግዚአብሔር የሰራላት ናት ንትፈሳው ንታሐሰባቲ በሷ ደስ ይበለን ይላል በጣም ደስ ብሎ በቃ መጀመር እና እግዚአብሔር እቺን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል በጣም እኮ በጣም ምን አይነት አማራሪና አኩተምታሚ መሆን እንዴት አለመታደል ነውና ለአይን ማመስገን አለብህ ለጆሮ ማመስገን አለብህ ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል ለጆሮ ክፈል ታክስ ክፈል ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከተ ለኦክሲጅን ሰው ስንት ከፈለ ነው ይሄን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው ስለዚህ ማመስገን ነው ስለዚህ ሰው ሲነቃ ነው የምለው ስልኩን ባይነካ በኋላ ላይ ስለ ስልክ እናየዋለን ሰዓቱን እንኳን ባያይ በጣም መቻኮል ይመጣል ውዝግብግብ ነው የሚወጣው በቃ ሰዓት ረፈዱ በቃ ይሆናል አይደለ ስለዚህ በዛ ባትጀምር ቀን አይረበሽም ሁለተኛ የትላንቱን ነገር አለማመላለስ ስለ ትላንት ችግር ዛሬ ሌላ አዲስ ቀን ነው ትላንት አልፏል እኛ ነው ዛሬ ነን ስለ ትላንቱ አይመለከተንም አልፏል በቃ አልፏል ስለዚህ በአዲስ መንፈስ መጀመር